ሪካርዶ ካላፊዮሪና ፒየሮ ሂንካፔ በዛሬው ልምምድ ላይ ታይተዋል። ፒየሮ ሂንካፔ ለእሁዱ ጨዋታም ሊሰለፍ እንደሚችል በስፋት እየተዘገበ ይገኛል። እንደ ዘገባዎች ከሆነ ፒየሮ ሂንካፔ ከመጀመሪያው ቡድን ጋር ልምምድ መስራቱ ታውቋል። የ24 ዓመቱ ተጫዋች በሊቨርፑል ጨዋታ ላይ በደረሰበት የጡንቻ ጉዳት ምክንያት ለጥቂት ሳምንታት ከሜዳ ውጪ ሆኖ ቆይቷል። እናም በቅርቡ ወደ ቡድኑ ለመመለስም ተዘጋጅቷል። የግራ እግሩ ሁለገብ ተከላካይ በዚህ የውድድር ዘመን ከባየር ሌቨርኩሰን በውሰት በመድፈኞቹ ቤት እያሳለፈ የሚገኝ ሲሆን ነገር ግን አርሰናል በዚህ ክረምት የዝውውር መስኮት 45 ሚሊዮን ፓውንድ በመክፈል ቋሚውን ሊያስፈርም የሚችልበት እድል ሰፊ እንደሆነ ታውቋል። ተከላካዩ እሁድ ከማንቸስተር ዩናይትድ በኤምሬትስ ስታዲየም ለሚደረገው ጨዋታ የመሰለፍ እድሉ ሰፊ መሆኑም ተዘግቧል። በተያያዘም የግራ መስመሩ ተከላካይ ሪካርዶ ካላፊዮሪ አሁን በሁሉም ውድድሮች ላይ በጡንቻ ጉዳት ምክንያት 8 ጨዋታዎች ያመለጠው ሲሆን አርቴታ ባሳለፍነው ሳምንት ካላፊዮሪ እየተሻሻለ እንደሆነና በቅርቡ እንደሚመለስም ተስፋ እንዳለው ተናግሮ ነበር። ግን ካላፊዮሪ መቼ እንደሚመለስ በግልጽ አልተናገረም። አሰልጣኝ ሚኬል አርቴታ ከቼልሲ ጋር ከተደረገው የካራቦ ካፕ የግማሽ ፍጻሜ ጨዋታ አስቀድሞ አሁን ላይ እየተሻሻለ ነው፣ ነገር ግን መቼ እንደሚመለስ አናውቅም፣ ምናልባት ጥቂት ሳምንታት ሊሆን ይችላል፣ ግን በትክክል እስካሁን አናውቅም ብሎም ነበር። እናም ዛሬ ላይ ሁለቱም ማለትም ሪካርዶ ካላፊዮሪና ፒየሮ ሂንካፔ በዛሬው ልምምድ ላይ ታይተዋል። ቶተንሃም ሆትስፐር የሊቨርፑልን ተጫዋች ሮበርትሰንን ለማስፈረም ንግግር ጀምረዋል። ቶተንሃም የግራ መስመር ተከላካይ የሆነውን አንዲ ሮበርትሰንን ለማስፈረም ከሊቨርፑል ጋር ድርድር መጀመሩ ተዘግቧል። የ31 ዓመቱ ሮበርትሰን በክረምቱ የአንፊልድ ኮንትራት እንደሚያበቃ ይታወቃል። የስኮትላንድ ኢንተርናሽናል በዚህ ውድድር ዘመን በፕሪሚየር ሊጉ 4 ጊዜ ብቻ መጀመሩ እንዲሁም ከዓለም ዋንጫ በፊት ቋሚ ተሰላፊ መሆን እንደሚፈልግ ተናግሯል። ሊቨርፑል በ2017 በኤርገን ክሎፕ የስልጣን ዘመን ከሃል ሲቲ ሮበርትሰንን በ8 ሚሊዮን ፓውንድ አስፈርሞታል። ለቀዮቹም 363 ጨዋታዎችን አድርጓል። የሮበርትሰን የቅርብ ጊዜ ጨዋታ ከበርንሊ ጋር በተደረገው 1-1 በወጡበት ጨዋታ ከተጠባባቂ ወንበር ላይ ተነስቶ ነበር። ስፐርሶች ሮበርትሰንን ለማዛወር መወሰናቸው ለወጣት ቡድን ልምድ ለመጨመር የሚያስችል ሊሆን ይችላል ብለዋል። የ32 ዓመቱ ዴቪስ ከ30 ዓመት በላይ ያለ ብቸኛው የስፐርስ ተጫዋች ነው። ሮበርትሰን በሊቨርፑል ቆይታ ውስጥ 9 ዋንጫዎችን አሸንፏል። ከነዚህም ውስጥ 2 የፕሪሚየር ሊግ ዋንጫዎችና የቻምፒየንስ ሊግ ዋንጫዎችን ማንሳት ችሏል። አርሰናል የዓለማችን ምርጡ ቡድን ነው ሲሉ የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ተናገሩ። ፔፕ ጋርዲዮላ አርሰናልን በዓለም ላይ ምርጡ ቡድን ነው ሲሉም ተናግሯል። ይህንም መድፈኞቹ በሜዳቸውም ሆነ በአውሮፓ መድረክ ባሳዩት ውጤት ሊረጋገጥ እንደሚችል ጠቅሰዋል። በእርግጥ እነሱ በዓለም ላይ ምርጡ ቡድን ናቸው፣ በፕሪሚየር ሊጉ፣ በቻምፒየንስ ሊግ፣ በኤፍኤ ካፕና በካራቦ ካፕ ጨዋታ አሸናፊ ናቸው ሲሉ የማንቸስተር ሲቲ አለቃ ለጋዜጠኞች በሰጡት መግለጫ ተናግረዋል። እነርሱ በአሁኑ ጊዜ ምርጡ ቡድን ናቸው፣ እኛም ልንቀራረብና የተሻሻለ ልንሄድ እንደምንችል እና እነርሱን ለመያዝ አንድ እድል ሊሰጡን እንደሚችሉ ተስፋ አደርጋለሁ በማለት ተናግረዋል። አርሰናል በፕሪሚየር ሊጉ በ7 ነጥብ በመምራት ላይ የሚገኝ ሲሆን በቻምፒየንስ ሊጉም ጥሎ ማለፉን የተቀላቀለ የመጀመሪያው ቡድን ነው። እንዲሁም በግማሽ ፍጻሜ መጀመሪያ ዙር ጨዋታ ቼልሲን ካሸነፉ በኋላ በካራቦ ካፕ ፍጻሜ ቦታቸውን ለማስጠበቅ ጥሩ አቋም ላይ ይገኛሉ።